ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች ነው። የዛሬ የምናለሽ መቴ ፕሮግራም አሁን ተጀምሯል። ዛሬ እንግዳችን ፕሮግራም ነው። አንድ ትልቅ እንግዳ ይዤላችሁ መጥቻለሁ። መታሰቢያ ቅጸላ ነኝ። አብራችሁን ቆዩ። አቶ አባተ ካሳ ላስተዋውቃችሁ። አቶ አባተ ካሳ ሐረር ከተማ ተወልደው ከሐረር መድኃኔዓለም አካዳሚ በ16 ዓመታቸው በመምህርነት ተመርቀው 3 ዓመት ሐረር ራስ መኮንን ትምህርት ቤት ሳይንስ፣ ጂኦግራፊና ታሪክ በእንግሊዝኛ አስተማሩ። ከዚያ በኋላ አዲስ አበባ ሽመልስ ሀብቴ ትምህርት ቤት ለ1 ዓመት ካስተማሩ በኋላ በ20 ዓመት ዕድሜያቸው የኢትዮጵያ አየር መንገድ ገቡ። በኢትዮጵያ አየር መንገድ ለ10 ዓመታት በአዲስ አበባ ባገለገሉበት ጊዜ እስከ ፐርቼዚንግ ማኔጀርነት አድገው ሲሰሩ ሳለ ማታ ማታ ደግሞ አዲስ አበባ ዩኒቨርሲቲ በመማር የመጀመሪያ ዲግሪ በኢኮኖሚክስ ማዕረግ ተመርቀዋል። በጃንዋሪ 29 1965 ወደ ኒውዮርክ አሜሪካ ተዘዋውረው የመጀመሪያው የኢትዮጵያ በአሜሪካ አየር መንገዱ ሰራተኛ በመሆን 9 ዓመት ባገለገሉበት ጊዜ ቢዮንድ ሂስ ኮል ኦፍ ዲዩቲ የኢትዮጵያ አየር መንገድን ኤምፕሎይ ሰጀሽን ሲስተም ማሻሻያ ኤምፕሎይ ቡክሌት ኤንድ ማኑዋል ጽፈዋል። በተጨማሪ የፋይዳ ትንታኔና የፋይዳ ህንደሳ በእንግሊዝኛው ቫልዩ አናሊሲስ ኤንድ ቫልዩ ኢንጂነሪንግ በሚባል ልዩ የሙያ ትምህርት የኢትዮጵያ አየር መንገድን 343 የሥራ መሪዎችን ሹማምንትን አሰልጥነዋል። በተጨማሪ ማስተርስ ዲግሪያቸውን በ3.85 ጂፒኤ በፖለቲካል ሳይንስ ሴንት ጆንስ ዩኒቨርሲቲ ኒውዮርክ ተመርቀዋል። እድሜያቸው 39 ዓመት ሲሆናቸው በጁላይ 1 1973 የኢትዮጵያ አየር መንገድን ስራ ለቀው የራስ ስራ ማኔጅመንት ኮንሰልተንት በመሆን በአማካሪነትና የስራ አስኪያጆችን በማሰልጠን የንግድ ስራ ተሰማርተው ይገኛሉ። ከሰሯቸው ሁለቱን ኮንትራቶች ለመጥቀስ አንደኛ በተባበሩት መንግስታት ወደ አፍሪካ በመመላለስ የ$1 ቢሊዮን ፕሮጀክት ላይ በአማካሪነት አገልግሏል። በተጨማሪም ወደ ስፔሲፊክ አይላንድ ካንትሪስ በአማካሪነት ተልከዋል። ሁለተኛ ኒውዮርክ ከተማ የሚገኝ ከ100 ዓመት በላይ ዕድሜ ያለው ኢንስቲትዩሽን ፎር ሰፕላይ ማኔጅመንት ኒውዮርክ ለሚባል ድርጅት የመጀመሪያው ቁጥር ኤግዜክቲቭ ዳይሬክተር በመሆን ለ19 ዓመት በኮንትራት አገልግለዋል። ለፈጸሙትም ታላቅ አስተዋጽኦ ጄኤች ሌናርድ አዋርድ የተባለውን የክብር ሽልማት አግኝተዋል። በስራ አገልግሎትና በትምህርት ገበታ ያደረጉት ተሳትፎ ይህ ሲሆን አቶ አባተ ደራሲም ናቸው። የፋይዳ ትንታኔና የፋይዳ ህንደሳ የተባለውን መጽሐፍ በእንግሊዝኛና በአማርኛ አሳትመው ለገበያ አቅርበዋል። ኦፕሬሽናል ኤክሰለንስ የትግበራ ልህቀት በኢትዮጵያ የስራ ባህል እንዲሆን ይጥራሉ። ለኢትዮጵያን መብት ታጋይነታቸውም በሁላችንም ዘንድ የታወቁ ናቸው። የመድህንን ፓርቲ ካቋቋሙት አንዱ ነበሩ። ውጭ ሀገር ያለን ኢትዮጵያውያንን ቅንጅትን እንድንደግፍ በአሜሪካና በካናዳ ለ14 ከተማዎች በመጓዝ ሴሚናር በመስጠት ቀስቃሽ ዘመቻ አካሂደዋል። አቶ አባተ ብዙ አርቲክሎችን ይጽፋሉ። በተለያዩ መድረኮችም ገንቢ አስተያየቶችን ለረጅም ጊዜ ሲያበረክቱ ቆይተዋል። አቶ አባተ ካሳን እዚህ እኛ ሚዲያ ላይ ስለመጡ እጅግ በጣም እናመሰግናለን። ጌርስልኝ አመሰግናለሁ። መጽሐፎትን ያው እንግዲህ በስጦታ አበርክተውልኛል። የእንግሊዝኛውንም የአማርኛውም ደርሶኛል። እጅግ በጣም አመሰግናለሁ። ብዙ ነገር ላወያዩት በነበሩት የስራ ሁኔታ በተለይ የኢትዮጵያ አየር መንገድ የመጀመሪያው ባለሙያ ወደ ኒውዮርክ ወደ አሜሪካ እንደ ጥቁር ሕዝብ ተወካይ ሆነ የመጡበትን ነገር ብዙ ነገር ባውቅና በጠይቅ ደስ ይለኛል። ዛሬ ግን የኢትዮጵያ ጉዳይ በጣም ስላሳሰበውት ኢትዮጵያ ካለችበት ችግር ውስጥ የምትወጣበትን የደረስኩበትን ነገር አዘጋጅቻለሁና ይህንን የፋይዳ ትንታኔና ህንደሳ ለህዝቡና ለሚመለከታቸው የለውጥ ኃይሎች ይህንን ማቅረብ አለቦት በሚል ነው የተገናኘ ነውና ወደዛው ነው የምንሄደው። ከዛ በፊት ግን ለአድማጭ ተመልካቾቻችን ላሳውቀው የምወደው አቶ አባተ ካሳ ይህንን ውይይት በምናደርግበት ጊዜ ከጥቂት ምናልባት ቀናት በኋላ 92 ዓመት ይሞላቸዋል። ሌላኛው ጥያቄ ሰው በ92 ዓመቱ እንደዚህ አይነት ሻርፕ ማይንድ ይዞ እንደዚህ አይነት
ጠንካራ ሰውነት ይዞ መቆየት እንዴት ይችላል የሚለው ራሱን የቻለ ፕሮግራም። ለማንኛውም ስላገኘሁት በጣም ደስ ብሎኛል። እኔም እጅግ በጣም አመሰግናለሁ። መልካም እንግዲህ እንደው በዚህ ውስጥ ትንሽ እንደው ለትውልድ የሚጠቅም ነገር እንደው ትንሽ እንሰጠው ሂንት አለኝ ካላሉ በስተቀር ቀጥታ ወደ ጉዳያችን ንግባ ወይስ? እሺ መልካም። እዚህ ጋር ፍኖተ ካርታ አዘጋጅተዋል። ከረንት ስቴት ኢትዮጵያ ያለችበትን ሁኔታ፣ ትራንዚሽን ስቴት የሚል በቢጫ እንደገና ፊውቸር ስቴት የሚል አለ። ኢትዮጵያ ያለችበትን ሁኔታ፣ የሽግግር ሂደትና የነገዋ ኢትዮጵያ ምን ትመስላለች የሚለውን በቀመር የተቀመጠ ነገር ነው። በኋላ በሰፊው ይሄንን የምናስገባው ይሆናል። ስለሱ እንነጋገር። በቀይ በቢጫና በአረንጓዴ አድርገውታል። ቀዩ እንግዲህ አሁን ያለችበት ነው፣ አደጋ ላይ ናች የሚል ነው። ቢጫው ደግሞ የትራንዚሽናል ታይሙ ነው ተብሏል። ፊውቸሩ ግን አረንጓዴ ነው ብለዋል። ኢትዮጵያ አሁን ያለው የለውጡ ሂደት እና አሁን ያለው ለውጥ ምንድን ነው? እንዴት ያዩታል? ኢትዮጵያ ያለችበት ሁኔታ ኢትዮጵያ ችግር ላይ ነች። ኢትዮጵያን የጎሳ ነቀርሳ ለህልውናዋ እያሰጋት ነው ያለው እና ኢትዮጵያ ሰላም የለም። አሁን እኔ የኢትዮጵያን ሁኔታ ሳስብ የማስበው ኢትዮጵያ ሰላም የለም። እሱ ያሳዝነኛል። ከዛ እንዴት ነው የምትወጣው? ይህንን ስርዓት እንዴት አድርገን ነው የምንለውጠው? ብዙ አማራጭ መንገድ አለ። አሁን እንዳውም ይቅርታ እዚሁ ላይ ምናልባት እዚህ ከረንት ስቴቱ በቀይ ነው። ኢትዮጵያ አደገኛ ሁኔታ ላይ ነው ያለች ተብሏል። እዚሁ ከረንት ስቴት ላይ ብትቆይ ኢትዮጵያ ብዙ አንዳንድ ሰዎች መጥተው ደህና ነች እኮ አድገናል እኮ ምንም እናንተ ዝም ብላችሁ ችግር ፈጣሪዎች ናቸው የሚሉም ስላሉ ነው። ወይንም ምንም ኢትዮጵያ አትሆንም ብለው የሚዘናጉም ስላሉ ነው። እዚህ ከረንት ስቴት እርስዎ በቀይ ያከበቡት ላይ አሁን ያለንበት ሁኔታ ላይ ኢትዮጵያ ብትቆይ ምን ትሆናለች? ኢትዮጵያ እኮ ፈረንጆችም ባደረጉት ጥናት ኢትዮጵያ የመጀመሪያው ህዝብ የሰው ዘር የተገኘበት ቦታ ነው። እኛ አሁን ዓለም ያለው በኤአይ አርቲፊሻል ኢንቴሊጀንስ አራተኛው ኢንዱስትሪያል ሬቮሉሽን ያለው ዓለም እኛ የመጀመሪያዎቹ ሰዎች ከሆነ በዓለም እና እኛ አሁንም እኮ ያለነው ከፈርስት ኢንዱስትሪያል ሬቮሉሽን በፊት እኮ ነው ያለነው። እንግዲህ አራት ነው ኢንዱስትሪያል ሬቮሉሽኖች፣ አራት ናቸው። ፈርስት ኢንዱስትሪያል ሬቮሉሽን እንግሊዝ ሀገር ስቲም ኢንጂን የተጀመረበት ጊዜ ነው። ሰከንድ ኢንዱስትሪያል ሬቮሉሽን በአሜሪካን ሀገር ኤሌክትሪሲቲ የተጀመረበት ጊዜ ነው። በአጭሩ ላድርግ ብዬ ነው። ሶስተኛው ኢንዱስትሪያል ሬቮሉሽን የኮምፒውተር ዘመን የመጣበት ጊዜ ነው። አሁን ያለነው አራተኛው ኢንዱስትሪያል ሬቮሉሽን በዚህ በአርቲፊሻል ኢንቴሊጀንስ ዘመን ነው ያለነው እና የዓለም ህዝብ የትና የት ጥሎን ሄዷል እና ያለንበት ደረጃ ነው እሱ። እኛ በዚህ ደግሞ ውጭ ሀገር ስለምንኖር የዓለም ህዝብ እንዴት እንደገሰገሰ እናየዋለን፣ የት እንደደረሰ እና ወደኋላ በብዙ መንገድ ቀርተናል። ብዙ ዕዳ ያለባት ሀገር ናት ኢትዮጵያ። ዕዳ የሚጠቅምበትን መንገድ አለ፣ ግን ኢትዮጵያ ያለችበት ከአቅሟ በላይ የሆነ ሁልጊዜ በሌላ ትሩፋት የምትኖር ሀገር ነች። ያ ነው ሁኔታው። ጦርነቱና የጎሳ ፖለቲካውስ እዛ ላይ ከቆየች ምናልባት ኢትዮጵያ ትልቁ ችግር ኢትዮጵያ ውስጥ የጎሳ ፖለቲካ ነው። ትልቁ ችግር እሱ ነው። ወያኔዎች ያመጡት አሁንም ስልጣን ላይ ያለው መንግስት ቀጠለ ህገ መንግስቱን ሳይለውጥ። ያ ህገ መንግስት ብዙ አደጋ ያመጣው በዚህ በጎሳው ፖለቲካ ነው። የጎሳ ፖለቲካ ሳይለወጥ ምርጫ የሚባለው ነገር ሁሉ ራሱ ጊዜው አይደለም። ስርዓቱ ሳይስተካከል እንዴት አዲስ ምርጫ ይካሄዳል? ስለዚህ ከዚህ እንዴት እንወጣለን የሚለውን ይሄ ትራንዚሽናል ስቴት ብለው ያስቀመጡትን አሁን በደንብ ያስረዱ። እንግዲህ አማራጩ ወይ
በሰላማዊ መንገድ ለውጥ ሊመጣ ይችላል። ራሱ አብይም አሻግራቸዋለሁ ብሎ ቃል ገብቶ ነበር፣ እስካሁንም አልፈጸመም። እሱን ቢፈጽም ለራሱም ያዋጣዋል፣ ለህዝቡም ለትግሉም የሚበልጥ የሚሻለው የሽግግር ስነ ስርዓት ቢኖር ነው። እንግዲህ ግርማዊ ጃንሆይም የወደቁት በህዝብ እምቢተኝነት ነው። ወያኔም ከስልጣን የወደቀው በህዝብ እምቢተኝነት ነው። ያ አንዱ መንገድ ይሆናል። የፋኖ ትግልም የትጥቅ ትግል እየተካሄደ ነው ያለው። ሁለቱም ተባብረው የህዝባዊ እምቢተኝነትም ከፋኖ ትግል ጋር ተባብረው ለውጥ ሊያመጡ ይችላሉ ብዬ ተስፋ አለኝ። እንደዛ አይነት ለውጥ በሰላማዊ መንገድ አብይም ተባብሮ ሰላማዊ መንገድ ሊያመጣ ይችላል ከተባበረ። አለበለዚያ ለውጡ እንደምንም ብሎ ለውጥ ይመጣል። ያ ለውጥ ይመጣል፣ ግን ምን አይነት ለውጥ ነው የሚለውን ህዝቡ ተባብሮ ቢያደርገው የበለጠ ይሆናል። የሽግግር መንግስት ምስረታ ማካሄድ የሚል እዚህ ጋር አስቀምጠዋል። የሽግግር መንግስት ለመመስረት የሆነ የተናበበና ኮመን ግራውንድ ያለው የጋራ ዓላማ ያለው ኢትዮጵያን በእኩልነት ሁሉም የሚፈልጋት አካል ወይም የፖለቲካ ኤሊትም ምንም መሰባሰብ ያለበት ይመስለኛል። እና አሁን በዋናነት ችግሩ በአንድ ነገር ያለ መስማማትና የጋራ ፍላጎት የማጣትም ነገር ነው። ሁሉም በጎን በጎን በየራሱ መንገድ ለውጥ ማምጣት እየሄደበት ያለው ነገር ነው። እና የሽግግር መንግስት ምስረታ የሚለው ነገር የሚያዋጣ ነው። ያዋጣል። እና አሁን እንግዲህ በአይዘር በትግል ሆነ በሰላማዊ መንገድ ከመጣ ለውጥ ይመጣል አይቀርም። ግን በዚህ በሽግግሩ ወቅት የሚተዳደሩበት አንድ ዶክመንት መኖር አለበት። ለሱ ያለኝ ሀሳብ አንድ ከዚህ በፊት ውጭ ሀገር ያሉ ኢትዮጵያውያን ተባብረው አንድ ዶክተር ብርሃኑ አበጋዝ የተባለ ሰው የሚመራው መርቶት አንድ የተዘጋጀ የዜጎች ቃል ኪዳን ቻርተር እሱ ቀርቧል። በኢትዮጵያዊነት ዌብሳይት ላይ ይገኛል። አሁን እሱ መለስ ዜናዊ የሽግግር መንግስት በሚመራበት ጊዜ ነበረው ቻርተር፣ በዛ በቻርተር ነው ያስተዳደረው። ስለዚህ በሽግግር መንግስት ጊዜ መተዳደሪያ ያስፈልጋል። እንዴት አድርጎ ነው መንግስት አገር የሚተዳደረው ማለት ነው። ይህንን መጠቀም ይህንን የዜጎች ቃል ኪዳን እንዳስፈላጊነቱ አሻሽሎ መጠቀም ያስፈልጋል። በሽግግር ወቅት ግን ለያ የሚሰራ ትልቅ ነገር አለ። አዲስ ኮንስቲቱሽን፣ አዲስ ህግ። እኔ ርዕሰ ህግ ነው የምለው። ህገ መንግስት የሚለው ቃል ራሱ የጃንሆይ ህገ መንግስት ነበር፣ የደርግ ህገ መንግስት ነበር፣ የወያኔ ህገ መንግስት ነበር። መሆን ያለበት ኮንስቲቱሽኑ ከህዝብ የፈለቀ የህዝብን ፍላጎት የሚያሟላ መሆን አለበት እንጂ የመንግስት ሳይሆን የህዝብ መሆን አለበት። የአሜሪካን ሀገር ገቨርንመንት ኦፍ ዘ ፒፕል ፎር ዘ ፒፕል ባይ ዘ ፒፕል እንደሚሉት በዛ ስርዓት እና እኔ ርዕሰ ህግ ነው የምለው የህጎች ሁሉ በላይ ስለሆነ እና ህገ መንግስት የሚለውን ቃል ራሱን እናሻሽለው ጥሩ ይመስለኛል። ምናልባት እዚህ ላይ የዜጎች ቃል ኪዳን ቻርተር የሚባለው ነገር ለሽግግር መንግስቱ የሚያስፈልግ ከሆነ ማን ነው የሚያዘጋጀው? እንዴት ነው የሚዘጋጀው? ምን ማለት ነው? መተዳደሪያ ደንብ ነው የሚሆነው በዛ በሂደቱ ላይ? አዎ እንግዲህ ይህንን ለውጡን ያመጣው ስርዓቱን የለወጠው ኃይል የሚጠቀምበት መሳሪያ ነው እና ይሄ አሁን የቀረበው የዜጎች ቃል ኪዳን ሊሻሻል ይችላል። ምክንያቱም ይሄ ከተዘጋጀ ቆይቷል። ጊዜውን ጠብቆ አዲስም ሰው ስለሚተባበርበት በአዲስ ሊሆን ይችላል። የድሮውን እንዳለ ይቀበሉት ለማለት አይደለም። በአማርኛና በእንግሊዝኛ ነው የተዘጋጀው። በኦሮምኛም በሌላም ቋንቋ በተጨማሪ ቋንቋዎች ሁሉ ሊዘጋጅ ይገባዋል።
ስለዚህ ይሄ በቻርተሩ ለውጡን ያመጣው ኃይል በቻርተሩ እየተጠቀመ ለተወሰነ ሀገሪቷን ያስተዳድራል። ከዛ በኋላ ከምርጫ በፊት ደግሞ ኮንስቲቱሽን የመቀየር መብት ይኖረዋል እንዴ? ይሄ እንግዲህ በዛ ያንን ስርዓት ይዞ ሲከተል ይህን የዜጎች ቃል ኪዳን ቻርተር ተጠቅሞ ሀገሪቱን ሲያስተዳድር ሳለ የብሔራዊ ርዕሰ ሕግ ጉባኤ ተፈጥሮ ኮንቬንሽን ተፈጥሮ ባለሙያዎች ሁሉ የሚኖሩበት እነኚህ 547 ወረዳዎችን የሚወክሉ ሰዎች ተመርጠው ነው ያ ጉባኤ የርዕሰ ሕግ ጉባኤ ይህንን ያዘጋጀዋል። ረቂቁን ካዘጋጁ በኋላ ለህዝብ ውይይት ቀርቦ ከተሻሻለ በኋላ በዜጎች ህዝብ ውሳኔ ማሳለፍ ያስፈልጋል እና የኢትዮጵያን ህልውና አደጋ ላይ የጣለው ይህንን ያሁኑን ስርዓት የጎሳ ፖለቲካ ስርዓት የሚለውጥ ሆኖ መምጣት አለበት ማለት ነው። ስለዚህ መፍትሄው የጎሳ ህገ መንግስት ወደ ኢትዮጵያ ርዕሰ ሕግ መለወጥ ይላል። ከዚያ በኋላ ፓርቲዎች ፍኖተ ሰላም ወይ ማኒፌስቶ እያቀረቡ ምርጫ ይሳተፋሉ ነው። ያ ምርጫ ትክክለኛው ምርጫ የሚሆነው በዛ መንገድ ነው። እነኚህ ስርዓቶች ሳይስተካከሉ ምርጫ ማካሄዱ ቅድም ስንነጋገር ማንኛውም ሰው መጥቶ የሞናርኪ ይሁን የንግስና ይሁን የፌዴራሊዝም ይሁን የምንም ህዝብ ተጠይቆ አያውቅም። መንግስታቶች ወይም ኃይል ያላቸው አካላት በወቅቱ የፈለጉትን ብቻ ነው በህዝቡ ላይ የሚጭኑት እንጂ ህዝቡ ምን አይነት ስርዓት ነው የምትፈልገው ተብለው ተጠይቆ አያውቅም ብለው ነበር። አሁን ባለንበት ሁኔታ የጎሳ ፖለቲካው በጣም ህዝቡን እንደ ወደ ተለያየ አቅጣጫ እየሰደደው እንዳለ እናውቃለን። የጎሳ ህገ መንግስት ተሰርዞ ወደ ኢትዮጵያውያንን ሁሉ የሚያካትት ርዕሰ ህግ መለወጥ ተብሏል እና በዚህ ላይ ማህበረሰቡ ይስማማል ብለው ሙሉ በሙሉ ያምናል? መቼስ እድሉ ሲሰጠው ህዝብ የዜጎችን ሉዓላዊነት የሚሰጠን የስልጣን ምንጩ የኢትዮጵያ ህዝብ ሲሆን ብቻ ነው። ያንን ስርዓት ካልዘረጋን ሌላው ዓለም እንደሚያደርገው ግስጋሴ የዛ ተሳታፊ አንሆንም ማለት ነው። እኛ በሌሎች ነው ሁልጊዜ ዲፔንድ የምናደርገው። ከዛ እንድንወጣ ነው ራሳችንን ሙሉ በሙሉ እንድንችል። ይሄ የዲሞክራቲክ ስርዓት ካልተዘረጋ በአምባገነናዊ ስርዓት የትም አይደረስም። እንዲሁም አሁን ያለንበት አገር አሜሪካም ከዲሞክራሲ እየወጣ ወደ ኦቶክራሲ አምባገነንነት ስርዓት ነው የሚታየው እና ይህም እንዳይሆንብን መከላከሉ ህዝቡን እንዲሳተፍ ማድረግና ህዝቡ ባለቤት እንዲሆን የህይወቱ ባለቤት እንዲሆን አንዳንድ ጊዜ ህዝቡስ ማን ነው የሚለውን ነገርም ማየት ያስፈልጋል። አሁን ባለፉት 27 ዓመት ወያኔ በነበረበት ጊዜ ህዝቡን ከኢትዮጵያዊነት ወደ ጎሳ ፖለቲካ በጎሳው ፖለቲካ ደግሞ እርስ በርስ እንዲቋሰልና ኢትዮጵያዊነት ላይ ያለውን አመለካከት እንዲቀንስ ሌላ አይደንቲቲ የሌለ እስኪመስል ድረስ የጎሳ ማንነት ብቻ እንዲጎላ ያደረገበትን ሂደት እናውቃለን። አሁን ይህ ህዝብ በዛ ነገር ውስጥ ከገባ በኋላ ምረጥ ሲባል አይ እንግዲህ የማውቀው የጎሳ ማንነቴ ነው ብሎ የጎሳውን ቢመርጥስ የሚል ጥያቄ ነው። ህዝቡ ስንል ህዝቡ በምን አይነት ስነ ልቦና ላይ ያለው አሁን የሚመርጠውንስ ምን ያህል ነው የሚረዳው በዚህ ልክ የሚል ጥያቄ ይነሳል። አዎ መቼስ ህዝቡ እድል ቢሰጠው እንግዲህ 86 ጎሳዎች ናቸው ኢትዮጵያ ውስጥ ያሉት ይባላል። 86 ጎሳዎች ባሉበት አገር እንዴት ነው አንዱ ጎሳ አሁን በፊት የአማራ መንግስት ነው ይባል ነበር። አሁን ደግሞ የኦሮሞ መንግስት ሆኗል። አንድ እንግዲህ የአማራ መንግስት ሲባል እንዲሁ ያ ስም ተጣለበት እንጂ እንደዛ አልነበረም። የአማራ መንግስት የሚባልም እነሱ የፈጠሩት እንጂ አልነበረም። የተለያዩ ጎሳዎች ነበሩ። እርግጥ ማነው ንጉሱንም አማራ አድርገው ነበር የሚሉት። አማራ ብቻ አልነበረም እሳቸው፣ ኦሮሞም ናቸው፣ ጉራጌም ናቸው። እና ስርዓቱ ለህዝብ በሙሉ ሳያዳላ ሁሉን የሚያገለግል እንዲሆን ዲሞክራሲ እንግዲህ ዲሞክራሲ ሲባል
ገቨርንመንት ኦፍ ዘ ፒፕል ባይ ዘ ፒፕል ለማለት ነው። ግሪኮች ናቸው ይባላል ይህን ዲሞክራሲ ያመጡት። እነሱ ዲሞስ ክራቶስ ከሚባል ሁለት ቃሎች የህዝብ መንግስት ለማቋቋም ማለት ነው። ያ ስርዓት ይህንን 86ቱን ጎሳዎች የሚያገለግል የሁሉንም ቋንቋ አክብሮ ግን አንድ ሊንጓ ፍራንካ ያስፈልጋል ለአንድ ሀገር ሁሉም መግባባት እንዲችልበት አንድ ቋንቋ። ያው አማርኛ የራሱም ፊደል ያለው ነው። አንፎርቹኔትሊ ከዛ ያንን የግዕዝ ፊደል በመጠቀም ፈንታ ሌላ ፊደል ተፈጥሮ የፈረንጅ ፊደል የሚጠቀሙ አሉ። ያም ለህዝብ ቀርቦ ህዝቡ ራሱ ተወያይቶበት የትኛውን እንደሚያዋጣው ህዝባዊ ቢሆን ነው ዘለቄታ የሚኖረው። እንደዛ ነው የሚታይ። ናው ይሄ ያወጡት ዶክመንት ላይ ከላይ ዋናው ነገር የዜጎች ሉዓላዊነትን የሚሰጥን የስልጣን ምንጭ የኢትዮጵያ ህዝብ ነው ይላል። ከላይ ህዝብ ነው ቁጭ ያለው። ትክክል። ከስር ከሱስ ከህዝብ ቀጥሎ ነው ኮንስቲቱሽን ያለው። ከዛ እነዚህ ጁዲሻል ኤግዜክቲቭ እና ሌጅስሌቲቭ የሚለው አለ። ከዛ ነው ወደ ታች በደንብ እየወረደ የጤና ኤጁኬሽን የመሳሰሉት ያሉት። እንደዚህ አይነት ስርዓት ኢትዮጵያ ላይ ኖሮ አያውቅም። ይሄ የፊውቸር ኢትዮጵያ ላይ የተቀመጠው እቅድ ነው ቢሆን ጥሩ ነው ብለው የሚያስቡት እንግዲህ ፈረንጆች በዚህ በዲሞክራሲ ሴፐሬሽን ኦፍ ፓወርስ የሚሉት አለ እና እነኚህ ሶስቱ እነኚህ ሌጅስሌቲቭ ኤግዜኪቲቭ እና ጁዲሻሪ የተባሉት ሶስቱ አሁን በኢትዮጵያ ፊውዝድ ናቸው፣ አንድ ላይ ናቸው። እኔ የማስታውሰው ብርቱካን ሚደቅሳ ዳኛ በነበረችበት ጊዜ አንድን ሰው ከለቀቀችው በኋላ እንደገና መለስ ዜናዊ እስር ቤት አስገባው። እንግዲህ ምንድነው የነበረው ስርዓት ያን ጊዜ እነኚህ ሶስቱ ብራንቾች ፊውዝድ ናቸው፣ አንድ ናቸው። የህግ በላይነት አልተከበረም፣ የፓርቲ በላይነት ነው የተከበረው እና ያንን ካላስተካከልን በዚሁ ከቀጠልን ለእድገታችን እንቅፋት ይሆናል ስርዓቱ ብዬ ነው የምገምተው። ስለዚህ እዚህ ጋር አሁን እሱ ያስቀመጡት ላይ ከህዝብ አለ፣ ኮንስቲቱሽን አለ፣ ሩል ኦፍ ሎው አለ። ከዛ በታች ነው ዘ ፓርቲ ተብሎ ሩል ኦፍ ፓርቲ። ከዛ በጣም ኮንስቲቱሽን ከምኑም በጣም ወደ ታች ሆኖ ነው የተቀመጠው። ለውጥ ማለት እነዚህ ነገሮችን መለወጥ ማለት ነው። መጀመሪያ በሲስተም ደረጃ ሀገሪቷ ካልተለወጠች ማንም ሰው ቢቀያየር የሚመጣ ለውጥ ዘላቂ አይደለም ብለው ነበር ቅድም ስንወያይ። አዎ እንግዲህ መቼስ ብዙውን ነገር ከሌሎች ሀገሮች ጋር እያወዳደሩ ማወቅ ይቻላል የትኛው እንደሚሻል። እኛ በቀዳሚ ህዝብ ብንሆንም በዓለም ግን ከኛ በኋላ የመጡም የትና የት አልፈውን ሄደዋል። መማር እንችላለን ከሌሎች። እነኚህ የመንግስት ስርዓት በብዙ መንገድ እኛ ቀዳሚ የሆንበት ነገሮች አሉ የሚያኮሩ። እኛ አንገዛም በሌላ ብለን ራሳችንን የቻልን ህዝብ ነበርን እና ያንን ይሄ የአሁኑ ትውልድ ያንን ከዛ የተሻለ ማድረግ መቻል አለበት። እኔ ተስፋ አለኝ ወጣቱ እድል ቢሰጠው ነፃነት ቢኖር፣ ዋናው ነፃነት ነው። እኛ የአድዋ ድል ባለቤት ይሆን ደግሞ የራሳችን ፊደል ያለን የራሳችን ቋንቋ ያለን የሚያኮራ ታሪክ ያለን ህዝብ የተሻለ ለመሆን እድሉ ዲሞክራሲ ሲኖር ነው። ያንን ነው እንግዲህ በበኩል የምመኝ። እንደው ከአሁኑ ጋር ትንሽ ሪሌት ለማድረግና ለማመሳከር እርስዎ ወደ ኒውዮርክ የኢትዮጵያ አየር መንገድ ሰራተኛ ሆነው ሲመጡ በ1965 ዓመተ ምህረት ማለት ነው። በፈረንጅ ነው 60 ዓመት በፊት እኮ እዛ በጣም ረጅም ጊዜ ነው። በፈረንጅ ነው አይደል? 65 ዓመተ ምህረት
አዎ በፈረንጅ 1965 1965 ሲመጡ የነበራት የኢትዮጵያ በስነ ልቦናም በሲቪላይዜሽንም በፖለቲካም በዚህ ደረጃ በጣም ርቀን ነበር ወይስ ትንሽ የተቀራረበ ነገር ነበረ? ያ ዘመን እኮ ኢትዮጵያ የምትከበርበት ዘመን ነበር። ከአፍሪካ ውስጥ አይ ቲንክ ከላይቤሪያ ሌላ ነፃነት አለኝ የሚል ሀገር አልነበረም። አፍሪካውያን በሙሉ ኮሎኒ ነበሩ። እና እኔ እዚህ ስመጣ በ1965 ጥቁሮችም እዚህ ስቲል እየታገሉ ነበር። እና ያ እኔ የመጣሁበት ዘመን የነ ማርቲን ሉተር ኪንግ ዘመን ነው። እንዳውም ማርቲን ሉተር ኪንግ በ68 ዓመተ ምህረት ነው ያረፈው። እኔ በ65 ስመጣ እና በአሜሪካ ጥቁሮች ፀጉራቸውን እንኳን አበጥረው ማበጠሪያ ሁሉ የመጀመሪያ ጊዜ ነበር የሚታይ የነበረው። ማበጠሪያ ራሱ አፍሮ ለመሆን እየሞከሩ አፍሪካዊነታቸውንም በጉልህ አፍሪካን አሜሪካን የሚባልበት ጊዜ ኒግሮ የሚባለው ቃል ሁሉ መውደቅ የጀመረበት ጊዜ ነው። ያ ጊዜ ትልቅ የለውጥ ዘመን ነበር እኔ በመጣሁበት ጊዜ። በትምህርትም እውቀትም እናንተ ከኢትዮጵያ ስትመጡ እዚህ ካለው ማህበረሰብ ጋር ከነጮቹ ጋር ማለት ነው ያን ያህል ርቀት ነበራችሁ? እንደ በሙያ አሁን በኢትዮጵያ አየር መንገድ ተወክለው ሲመጡ ከዛም ውጭ ደግሞ ሌሎች ስራዎችንም ይሰሩ ነበር። ሰው የማማከር ስራ መጽሐፍም ጽፏል። በዚህ ደረጃ የተራራቀ የቴክኖሎጂ እና የእውቀት ልዩነት ነበረ በወቅቱ? ኢትዮጵያ ብዙ ተራምዳ ነበር። በዛ ዘመን ማልኩት የኢትዮጵያ አየር መንገድ እንደዚህ አይነት ራሱ ኢትዮጵያ አየር መንገድ የሚባለው መኖሩ በዛ ዘመን አክቹዋሊ በ1946 ነው በፈረንጅ የተቋቋመው ኢትዮጵያ አየር መንገድ። እኔ የኢትዮጵያ አየር መንገድ የዲሲ 3 እና ኮንቬር የሚባሉ የፒስትን ኤርክራፍት ከፒስትን ኤርክራፍት ወደ ጄት ኤርክራፍት ኢትዮጵያ አየር መንገድ አድጎ በዛ ጊዜ ነው የመጣሁት። የመጀመሪያውን ቦይንግ አውሮፕላን ኢትዮጵያ አየር መንገድ የገዛው ወደ 1961 በዛ ጊዜ ነው። እና እኔ በ1965 ስመጣ የጥቁሮች ነፃነት ገና ይታገሉ ነበር። አሁንም እየታገሉ ነው። ግን ብዙ ለውጥ አለ አሜሪካ ነገር ብዙ ለውጥ አለ። ከአፍሪካ መቼም ሌላ አየር መንገዶች ይኖራሉ በዛ ጊዜ ወደ አሜሪካ የሚበሩ እንደው ከሌላ ሳሉ ወይ በዚህ ደረጃ አሁን ዛሬ ከየትኛውም አቅጣጫ ላይ የሚበሩ ነበሩ። ኢትዮጵያ ከአፍሪካ ብቻ ሳይሆን ከሌሎች ሀገራትም በአየር መንገዷ ራሱ በጣም ቀደምት ነበረች የሚሉም ሰዎች ስላሉ ኢትዮጵያ አየር መንገድ እኔ የማስታውሰው ግርማዊ ጃንሆይ የኢትዮጵያ አየር መንገድ ሰራተኞች ኢትዮጵያኖች እንዲሆኑ እና ይሄ በውጭ ሀገር ሰዎች ዲፔንድ እንዳናረግ ብለው ኢትዮጵያኒዜሽን ፕሮግራም አስጀምረው አስታውሳለሁኝ። ትልቅ ኢኒሽቲቭ ነው የነበረው የኢትዮጵያኒዜሽን ኔቲቫይዜሽን ፕሮግራም። እሳቸው የአየር መንገዱ መቋቋም ብቻ ሳይሆን ኢትዮጵያውያኖችም እንዲመሩት ያደረጉት የጀመሩት እሳቸው ናቸው። እና በዛ ጃንሆይ ሊመሰገኑ ይገባል። መልካም። አሁን እዚህ ያቀረቡልኝ ዶክመንት ላይ ዘ ፊውቸር ስቴት የሚለው ለአዲሱ ኢትዮጵያ የርዕሰ ሕግ ወይም ኮንስቲቱሽን የሚባለውን ግብዓቶችን ለሕዝብ የማሰባሰብ ጥረት ብለዋል። አሁን ብዙ ሰዎች አዲሷ ኢትዮጵያ ሲባል ኢትዮጵያ ትላንትና የነበረችው ብዙ ያው በቀኝ ገዢዎችም በተለያየ ፕሮፓጋንዳ እርስ በርስ ህዝቡን የማጣላትና የማከፋፈል ትላንት የነበረችው ኢትዮጵያ ማትረባ አንዱን የምትጨቁን ተብሎ ከተጻፈልን ውጪ ትላንት የነበረችው ኢትዮጵያ ምን ችግር አለባትና ነው አዲስ ኢትዮጵያ መገንባት ያለብን? የዛሬዋን ሳይሆን የትላንቷን ለማለት። ኢትዮጵያ ብዙ ማሻሻል
በየጊዜው ምንም አምባገነኖች ይሁኑ እንጂ ሁሉም በየፊናቸው ጥሩ ጥሩ ነገር ለሀገሪቷ የሚበጅ ነገር እያደረጉ ሄደዋል። ሁሉም መንግስቱ ኃይለማርያምም ቢሆን በክፉ ዓይን ቢታይም ያድርግ የነበረው ድጉ ነገር አለ። ኢትዮጵያ 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 ይል ነበር እሱም። በእርግጥ ሁሉም መሪዎች ያደረጉት ጥፋትም አለ፣ በጎ ስራም የሚሰሩት አለ። የአሁንም መሪ ለውጥ ለህዝቡ የሚፈልገውን ለውጥ እንዲያደርግ የህዝቡን ተሳትፎ ፍቃደኛ ቢሆን እሱም ራሱ እኮ የዚህ የሽግግሩ መሪ መሆንም ይችላል። ግን ቃልም ገብቶ ነበር ራሱ እና ሁሉም መሪዎች በየፊናቸው የሚያደርጉት ጥሩ አስተዋጽኦም አለ። ግን ያንን ከዛ የተሻለ ለማድረግ ጥረት ቢያደርጉ ጥሩ ነው። የህዝብ ተሳትፎ ግን ይጠይቃል። ህዝቡ የነቃ ህዝብ ነው የኢትዮጵያ ህዝብ እና እድሉ ቢሰጠው ህዝቡ እንዲወስን ህዝባዊ እንዲሆን ለውጡ የአንድ ሰው ወሳኝ ሳይሆን በህዝብ ውሳኔ የሚመራ መንግስት ቢሆን ለኢትዮጵያ ብቻ ሳይሆን ለአፍሪካም በሙሉ ሊረዳ የሚችል ነው። ከዚህ ካለንበት የአምባገነን ስርዓት ወጥተን ወደ ዲሞክራሲያዊ ስርዓት ብንሄድ ሰው እድል ቢያገኝ ለለውጡ ተሳታፊ እንዲሆን ቢያደርግ ይጠቅማል ብዬ አምናለሁ። መልካም። በቀደም የትብብር ለኢትዮጵያ የሚል አንድ መርሃ ግብር ተዘጋጅቶ ነበረ። የህብረትን አስፈላጊነትና የሽግግር ሂደቶችንም አስመልክቶ ፔፐሮች ቀርበዋል። የጥናት ወረቀቶችና የፖለቲካ ፊገሮች አይነት ሰዎች መጥተው ጥያቄና መልስም ነበረ። እዛ ላይ እርሶም እንደተከታተሉት እርግጠኛ ነኝና የትብብሩ ያላካተታቸውና ምናልባት እንደዚህ አይነት ነገሮች ከተዘጋጁ ከዚህ በኋላ መካተት አለባቸው ብለው የሚያስቡትን ነው ዛሬ ይዘውልን የመጡት። ምናልባት የሚቀጥለው ሌላ ወርክሾፕ ቢኖር ወይም እንደዚህ አይነት ተመሳሳይ ስብሰባ ቢኖር ስትሪክትሊ ምን ላይ ነው መነጋገር ያለበት የኢትዮጵያ ህዝብ ብሎ ያስባሉ? በተለይ በኢትዮጵያዊነት ጉዳይ ላይ ውጭ ሀገር ላይ የሚደረጉ ስብሰባዎች በጣም በጣም ቀንሰዋል። እንደሚታወቀው በተለይ ህዝባዊ ስብሰባዎች፣ የአዳራሽ ስብሰባዎች ሙሉ በሙሉ ተቋርጠዋል። እንደዚህ አይነት ጉዳዮችን ተሰባስቦ የሚያወራ እስኪጠፋ ድረስ የኢትዮጵያ ጉዳይ እየተረሳ መጥቷል። ስለዚህ በዚህ ጉዳይ ላይ መደረግ ያለበት ነገር ምንድን ነው? እኔ የምኒልክ ሰክሴስ የአድዋን ድል አድዋን እንደዛ አድርጎ ለማሸነፍ እና ጣሊያንን አሸንፎ ነፃነታችንን ለመጠበቅ የቻለው የኢትዮጵያን ህዝብ በማሰባሰብ ነው። ይህንን የተበታተነው የጎሳ ስርዓት እሱን ወደ አንድነት ሊያመጣ ችሏል። እኛ አሁን በአሁኑ ጊዜ ያጣነው ያንን ነው። ከምኒልክ ተምረን ይህን የመበታተን ነገር አቁመን ወደ አንድነት ብንመጣ የበለጠ ኃይል የሚኖረን አንድነት ሲኖረን። ኢትዮጵያ ውስጥ ፖለቲካል ፓርቲዎች 70 ነው ከዛ በላይ አንድ ጊዜ ሞቶም የነበረበት ጊዜ ነበር መሰለኝ። አሁን ወደ 70 ፓርቲዎች አሉ። ይሄ አሁን አሜሪካ ነገር 2 ፓርቲ ሲስተም ነው ያለው። ለምንድን ነው ኢትዮጵያ 70 ፓርቲ ፖለቲካል ፓርቲ ያለው? ለምንድን ነው ፓርቲዎች ተሰባስበው ወደ አንድነት መጥተው ኃይል እንዲኖራቸው የማያደርጉት? ያንን ነው ያጣ ነው። ይሄ ሁልጊዜ የሚለያየንን ነገር ነው የምንፈልገው። አንድ የሚያደርገንን ነገር ብንፈልግ ያን ብናገኝ፣ አንድነትን ብናገኝ ኃይል ይኖረናል። ያኔ ነው ለውጥ ማምጣት የሚቻለው እያምናለሁ። ልክ ነው። ግን አንድነቱ እንዴት ነው መምጣት ያለበት? አሁን የጎሳ ፖለቲካው በጣም ሳዘነ ያለ ውይይት፣ ሁሉም ያለውን ሀሳብ ያቅርብ። ለአገር የሚጠቅመውን በስምምነት ይደረሳል። ያንን ኃይል ለማግኘት ውይይት ነው፣ ዳያሎግ። አሁን መንግስትም ይህን እያረኩ ነው ይላል። አሁን ዛሬ በጣም ከባድ የሆነ ጦርነትና እልቂት ያለበት ሰሞኑን ራሱ ጠቅላይ ሚኒስትርን በአደባባይ ላይ ወጥቶ ብዙ ነገሮችን ያጋለጠበት ሂደት ላይ
ዛሬም ሰሞኑንም እየተነሳ ያለው ሀገራዊ ምክክር የሚባለው ነገር አለ እና ያንን ሰላም ለማምጣት ሀገራዊ ምክክር እናደርጋለን ብሎ ይንቀሳቀሳሉ። መንግስትም በዚህ ነው እያደረግኩ ነው እያለ ያለው እና ሀገራዊ ምክክሩን ታዲያ እንዴት ያዩታል? ሀገራዊ ምክክር እኮ መጥፎ አይደለም። ነገር ግን ምክክሩ ይህንን ያለውን ስታተስኮ ለመጠበቅ ያለውን ስርዓት ለመቀጠል ከሆነ ምንም ፋይዳ የለውም። ለውጥ ለማምጣት መፈለግ ከሌለ ለውጡ አሁን ያለው ስርዓት እንዲቀጠል ፕሬሸር እየተደረገ ከቀጠለ ምንም ዋጋ የለውም። ፋይዳ የሚኖረው ለህዝብ የሚጠቅመውን መምረጥና ህዝቡ ሀሳቡን የመግለጽ እንደ ልቡ የመናገር አሁን ይሄ ክልል የሚባለው በሽታ ከሱ ካልተላቀቅን መሬትና ሰውን እኮ አገናኝቶ ይሄ የኔ መሬት ነው አንተ እዚህ መተህ ታገለጥ ስልጣንም ሊኖርህ አይችልም የሚል ስርዓት እሱ ካልተወገደ ይሄ የኔ የሚባለው ቀርቶ ለኛ ለህዝብ የሚል አስተሳሰብ ካልመጣ ለአንድ ወገን ብቻ የሚያደላ ከሆነ መሻሻል ሊኖር አይችልም። እድገት ሊኖር አይችልም። እድገት ሊኖር የሚችለው ለሁሉም ብድር ሲሰጠው ነው። ለሁሉም ለአንድ ፓርቲ ብቻ ወይም ለአንድ ጎሳ ብቻ የሆነ ስርዓት አገሪቷን አያሳድጋትም። ወደኋላ ነው የሚቆረቆዛት። አሁን ከኢትዮጵያ ወጥተው ከኢትዮጵያም ተምረው ከኢትዮጵያ ወጥተው የውጭውን ዓለም እያገለገሉ ያሉ ለራሳቸውም ጥሩ እድል የተፈጠረላቸው ብዙ ኢትዮጵያውያኖች አሉ። በጣም እርስዎን ጨምሮ ብዙ ምሁራን ለሀገር ለውጥ ሊያመጡ የሚችሉ እውቀት ያላቸው ልምድ ያላቸው አሉ። ግን አብዛኞቹ ተሰደዋል። ጥቂቶቹ የገቡ ይኖራሉ። አብዛኞቹ ግን ተሰደው እዚሁ እንደተሰደዱ በኢትዮጵያ ጉዳይ ላይም እየሞከሩ ግን የሚፈልጉት አይነት ለውጥ ስላልመጣ ወይም ቢገቡ አደጋ ስለሆነ ውጪ ተቀምጠው ቆይተው እዛው የሚቀሩበት ሁኔታ አለ። ይህን ነገር እንዴት ያዩታል? የሆነ ጊዜ ላይ ይሄ ነገር እንዴት ነው ሊሻሻል የሚችለው? ኢትዮጵያ የልጆቿን እውቀትና አቅም መጠቀም የምችልበት ጊዜ መቼ ይመስሎታል የሚመጣው? እኔ አሁን ኢትዮጵያን በአካል ሳላይ 44 ዓመት ነው። ደርግ እንታገል ነበር፣ ወያኔ እንታገል ነበር። አሁንም ያለውንም መንግስት በበኩሌ ትክክለኛውን አቅጣጫ ይዞ ካልሄደ ትግሉ ይቀጥላል። አሁን ውጭ ሀገር የተበተነው የኢትዮጵያ ህዝብ ብዛት ከ3 ሚሊዮን በላይ ሳይሆን አይቀርም። ብዙ የተማረ ሰው ውጭ አለ። ተመልሶ ሀገሩን ቢያገለግል ቢፈልግ ሁሉም ይመስለኛል። እና ይሄ እድል ቢፈጠር ውጭ ሀገር ያለው የተበታተነውም ህዝብ ተመልሶ ኢትዮጵያ በብዙ መንገድ ነው የምትወደደው። እኔ ስለተወለድኩበት አይደለም፣ ግን ሁሉም በየፊናው ሳይቆጨው አይቀርም ከሀገሩ ይህን ያህል ጊዜ መለየት። እኔ ይህን ያህል ዘመን ልኑር እንጂ እኔ በዕለት በዕለቱ ስለ አገሬ ሳላስብ አልቀርም። ኢትዮጵያ በአካል ነው እንጂ የተለየሁት በሀሳብ አሁንም እዛው ነኝ። እኔ ብቻ አይደለሁም፣ ሁሉም ኢትዮጵያዊ እንደዚህ እንደሚያስብ ነው ማስበው። እርስዎ ከወጡ በጣም ቆይተዋል። ልጅ ሆኖ ነው የወጡት ማለት ወጣት ሆኖ ነው የወጡት። አብዛኛው 30 ዓመት የ30 ዓመት ጎረምሳ ሆኜ ነው የመጡት። ስለዚህ በጣም ትልቁ እድሜዎት እዚህ ነው። 60 ዓመቱ እዚህ ነው ያለው። ይሄ ሆም ነው፣ ሀገር ነው፣ ቤት ነው ለእርስዎ። እና ግን እንደዛም ሆኖ በዚሁ እድሜዎት ሙሉ ጥለዋት ስለመጧ ስለዚያች ኢትዮጵያ ሲሰሩ ሲለፉ ሲያስቡ መኖር እንዴት ነው የሚቻለው? ሌላው ኮሚኒቲ ላይ ሳይ በብዛት እዚሁ ሰምጦ የመቅረት ነገር ምናምን ይታየኛል። ኢትዮጵያዊ ላይ ግን በብዛት አይታይም። ለምን ይሆን እንደዛ የሚሆነው? ለምንድን ነው ሁሌ እንደሌላው ማህበረሰብ ለምን አርፋችሁ አትኖሩም? ሁልጊዜ ሰልፊ፣ ሁልጊዜ ጥያቄ ምናምን የሚሉ ሁሉ አሉ። እና ከተዉ በኋላ ያችን ሀገር ኑሮውን ሌላ ሀገር ላይ ከመሰረቱ በኋላ ስለ ኢትዮጵያ ዝም ማለት የማይቻለው ለምንድን ነው? የሀገር ፍቅር እናት ሀገር ኢትዮጵያ ብዙ ጥሩ ታሪክ ያለን ህዝብ ነን ኢትዮጵያውያን። እና ያንን ያ አብሮን ነው ያለው።
ያ መንፈስ አብረን ያለው እና እንዴት ልገልጽልሽ ማልችለው በጣም ስሜታዊ ነገር ነው እና ለዚህ መድኃኒቱ ሰላም ኢትዮጵያ የሌለው አሁን ሰላም ነው። የሚያሳዝነኝ ነገር አሁን ያለው መሪ ሰላም አለ ብሎ ነው የሚያምነው። እንዳውም አንድ ምሳሌ ሲሰጥ ሰላም ትላላችሁ፣ ወያኔዎች እኮ 27 ዓመት ሲገዙ ሰላም ነበር። ታዲያ ያን ሰላም ምን አደረጉት? ለትግራይ ምን አደረጉ ብሎ ወያኔዎችን ይወቅሳል። የሚገርመው ነገር ስንትና ስንት ህዝብ እያለቀ አንድ ቀን ስለሞቱት ኢትዮጵያውያን ሲያዝን አንድ ነገር ሲናገር ሰምቼ አላውቅም። በጣም ነው የማዝነው በዚህ። አሁን በአማራው ክፍል የአማራው ህዝብ በድሮን እየተደበደበ ነው። ይሄ እኮ ዶሚሳይድ ነው። ይሄ መንግስት የራሱን ህዝብ እንዲህ አድርጎ ሲጨፈጭፍ በዓለም እኮ የሚያስከስስ ዶሚሳይድ የሚባል ህግ ቫይሌሽን እኮ ነው። እንዴት አንድ ትጥቅ ፍቱ ሲባሉ ትጥቅ አትፈታ በማለት እንዴት በጥይት ይደበደባሉ? ይህንን ችግር መፍታት አለመቻል ይሄ የትልቅ መሪ ጉድለት ነው። የሀገርን እንዲህ አይነት ቀላል ችግር ትልቅ ችግር አድርጎ ማየት እሱ ራሱ በጣም ያሳዝነኛል። እንዴት አንድ መሪ የራሱን ህዝብ ይገላል? ትጥቅ ፍቱ አልፈታም በሚል በዛ ምክንያት ትልቅ ስህተት ነው። ይህን ችግር መፍታት የማይችል መሪ ራሱ የመሪ እኮ አንዱ ችግር መፍታት ነው ስራው። ፕሮብሌም ሶልቭ ማድረግ ነው የአንድ መሪ ስራ። ፕሮብሌም ሶልቭ ማድረግ ነው። ይህችን ትንሽ ፕሮብሌም በሞት እንዴት ትልቅ ስህተት ነው። ቅድም ስለ ኢትዮጵያዊነት እስከ መጨረሻው ድረስ መሞከር እስከሚቻል ድረስ መሞከር ያሉት ነገር አለ። አሁን ሌላው ሰው ይህንን ኢንተርቪውም ካረግን በኋላ ሌሎች ሰዎች ሲመጡ እነዚህ ሰዎች ትላንት ሞክሩ አልሆነም፣ ከትላንት ወዲያ ሞክሩ፣ ለምን አይተውትም እና ኑሯችንም አይኖሩ ለምን አይኖሩም በቃ ለምን አይተውትም በቃ የሚባል ነገር አለ። መርህ የሚባለው ነገር ማለት ነው በሂደት እየቀረ እየተቀየረ የሚመጣ ነው። ለኢትዮጵያዊነት መቆም ማለት የሆነ ጊዜ ተነስቶ የሚደበዝዝ ከዛም አላሸነፍኩም እኔ የሚፈልገው ለውጥ አልመጣም ብሎ የሚተው ጉዳይ ነው። እንዴት 130 ሚሊዮን ህዝብ በአፍሪካ ውስጥ ነምበር 2 ናይጄሪያ ብቻ ነው በቁጥር የሚበልጠን። ወደብ አልባ የሆነ መንግስት ይህንን ያመጣው የወያኔ መንግስት ነው። ይህንን የጎሳ ፖለቲካ ያመጣው የወያኔ መንግስት ነው። አሁንም ወያኔዎች ቲፒኤልኤፍ የሚባል ፓርቲ አለ ብሎ እንዴት ቲፒኤልኤፍ የሚባለው ፓርቲ ኤግዚስት ያደርጋል? የናዚ ፓርቲ እኮ ተወግዞ የናዚ ፓርቲ የሚባል አገር ሊገዛ አይችልም ተብሎ ተወግዟል። ለምን ነው ቲፒኤልኤፍ የማይወገዘው? ይሄ ከ1 ሚሊዮን ህዝብ በላይ ያለቀበት ጦርነት ያካሄደ በጎሳ ፖለቲካ እንዲህ አይነት ይሄ የስርዓት ለውጥ ነው የምንለው። የመንግስት ለውጥ አይደለም እኮ የምናወራው፣ የስርዓት ለውጥ ነው የምናወራው። አሁን የተባሉትን ሰዎች እነ ጌታቸው ረዳን ሸልሞ አመስግኖ አብረው ነው የሚሰሩት። አሁን ወያኔ ብልጽግና ምንም ልዩነትም የሚታይበት ነገርም አይደለም ካልባሰ እንደውም በስተቀር የስርዓት ለውጥ ነው የምናወራው እና የቲፒኤልኤፍ ስርዓት ነው የጎሳ ፖለቲካ አምጥቶ ኢትዮጵያን ያለ ወደብ አስቀርቶ አሁን ደግሞ በጎሳ ከፋፍሎ እንዲህ እልቂት ያለው ይህንን የናዚ ስርዓት እንደጠፋ የናዚ ፓርቲ እንደተወገዘ
ቲፒኤልኤፍ መወገዝ አለበት እና አዲስ መጀመር አለባቸው። ትግራይ እድል መሰጠት አለበት። የተለያዩ ፓርቲዎች ኖሮት ህዝብ እንዲወስን አንድ ፓርቲ አይደለም፣ ሴቨራል ፓርቲስ ተወዳዳሪ ፓርቲዎች እንዲኖሩ ይህ እድል መፈጠር አለበት። ምናልባት ስለ ተመልሼ ላምጣው ጥያቄው እስከ መጨረሻው አሁን እርሶን ሳይ ሌሎችንም ስለማቅ ነው ዝም በሉ በቃ ብለው አንዳንዶቹም ደክሟቸው አንዳንዶቹም እዛ ትንሽ ኮንፈርት አግኝተው ከዚህ መንግስት ጋር ለመቆም የወሰኑ ሰዎች አሉ። አንዳንዶቹ ደግሞ አብዛኛቸው የቀረው ይቅር ብለው እስከ መጨረሻው ሰዓት ያንን መርህ ጠብቀው የሚኖሩ ሰዎች አሉ። እንደው ምናልባት በዚህ ላይ ያለውትን ሀሳብ አካፍለ። እንግዲህ የእነሱ ምርጫ ነው የሚያሳዝነው። እንግዲህ ሁሉም የራሱን ህይወት ነው የሚያካሄደው እና በዲሞክራሲ ካመን ተወያይተን ለሁሉም ህዝብ የሚፈጥር የሚጠቅም ሲሆን አሁን በቋንቋ ምክንያት ይህን ቋንቋ የሚናገር በዚህ ክልል ይኖራል ተብሎ እንደ ከብት በክልል ሲያስቀምጡን እኛ ውጪ ስላለን ይታየናል የሌላውን ሀገር እድገት እና እንቀናለን በሌላው እኛም ማድረግ ስንችል ለህዝቡ እድሉ መሰጠት አለበት። የዲሞክራሲ እድል ከዚህ ከአምባገነንነት ወጥተን ከአውቶክራሲ ወደ ዲሞክራሲ ብንሸጋገር ለኢትዮጵያ ህዝብ የሚጠቅም እሱ ነው ብዬ ነው የማምነው። አመሰግናለሁ። ስጥልኝ ምናልባት መጨረሻ ላይ ቅድም መጀመሪያ ላይ እዚህ ስላለው ነገር በተለይ ድሮ ሲመጡ የነበረውን ነገር እንደው ማስታወስ ፈልጋለሁ። ይሄኛው ትውልድ የኢትዮጵያን ድሮ የነበራትን አቅም ማንነት አያውቁም። ይሄኛው ትውልድ አሁን ወደ የመን ራሱ የሚሰደድ ነው። ወደ ፈረሰችው እጅግ በጣም ህዝቦቿ ወደሚያልቁ ሱዳኖች ኢትዮጵያን፣ ጅቡቲ ጎዳና ላይ ኢትዮጵያኖች አሉ። ይሄኛው እንደናንተ በድሮ ጊዜ በክብር ማህበረሰቡ በውጭ ሀገር ስትሄዱ በክብር እንደሚቀበላችሁ አይደለም። ትላንትና የነበረችው ኢትዮጵያ ዛሬ ያሉት በተለይ ጽንፈኞች ኢትዮጵያ በድላናለች፣ ቀኝ ገዝታናለች የሚሉት ሰዎች ኢትዮጵያ በወቅቱ የነበራትን ነገር በተወሰነ ደረጃ ማስታወስ ቢቻል በዚህ ደረጃ በዓለም የምታስከብር ነበረች ወይስ የምታሳፍር ነበረች? በሀገራችን ውስጥም የነበሩ ነገሮች ችግር ቢኖርም የዜግነት አያያዝ፣ የፖለቲካ የዲሞክራሲ ጉዳይ ሲነጻጸር ወደ ኋላን የመጣ ነው ወይስ ወደፊት ነው የተራመድ ነው የሚለው እንደው ትንሽ ለትውስታ ያህል። ውጭ በመኖራችን በየቦታው እኔ እንዳውም አንድ ጊዜ ከባለቤቴ ጋር የ79 ቀን ጉዞ ነው ያደረግነው። ዓለምን ዞረናል እና ኢትዮጵያውያን እኔ ያስታውሳለሁ አንድ ክሪባስ የምትባል አይላንድ በዩኤን ስራ እዛ ሄጄ ነበረ። እነኚህ አንድ 14 ደሴቶች አገሮች ናቸው። ደሴቶቹ ፓሲፊክ አይላንድ ውስጥ ነው ያሉት እና በስራ እዛ ሄጄ ነበር እና ክሪባስ የምትባል ሀገር አንዲት ኢትዮጵያ ያገኘሁኝ። እናትና ልጅ ናቸው፣ ሁለት ኢትዮጵያ ነች አገኘሁኝ። በዓለም የዓለም መጨረሻ የምትባል ቦታ ነች የክሪባስ የምትባለው ደሴት። ይር 2000 ሲደርስ ለመጀመሪያ ፀሐይ ያዩ እነሱ ናቸው። እንትኑ የሚያልፈው ሜሪዲያ ነው፣ በእነሱ ላይ ነው የሚያልፈው። ኢትዮጵያውያን እዛ እንኳን አለን። እንግዲህ ወደ 195 አገሮች አሉ የዩኤን አባል የሆኑ፣ ከዛ በላይ ሊሆን ይችላል አባል ያልሆኑ አሉ። 200 ናቸው በዓለም ያሉ አገሮች ብንል እንኳን ኢትዮጵያ እኮ ምናልባት ቻይና ትሆናለች የምትበልጠን አገር ሆነን በመኖር። እኛ አገር ሆነን የመንግስት ስነ ስርዓት የምንከተል አገር የነበርነን። የሚቀድመን ቻይና ብቻ ይሆናል።
እነሱ ወደ 4000 ዘመን ያወራሉ፣ እኛን 3000 እንላለን። ይህ 3000ም የንጉሳዊ አገዛዝ ስርዓት ነው። 3000 ዘመን ሲባል እኛም እንደዚሁ ወደ ከ3000 በላይ ነው። ክርስትናንም ቢሆን ከተቀበሉ አገሮች አውሮፓውያኖች ከኛ በኋላ ነው ክርስትናን የተቀበሉት። እኛ ክርስትናንም በመቀበል የምንቀድም ሀገር ነን እና ታሪክ ያለን ሀገር ነን። ነፃነታችንን አክብረን የኖርን ሀገር ነን እና ሰላም ቢኖር እና ዲሞክራሲ ቢኖር ኢትዮጵያውያን ብዙዎች ኢትዮጵያውያን ኢትዮጵያ ነው እንጂ የሚኖሩት ውጭ አይኖሩም። ይሄ ነው የሚታየኝ። ሰላም ይስጠን እንግዲህ ለሁላችን፣ ሰላምና ዲሞክራሲ። ሰላምን ዲሞክራሲ ይስጠን። አቶ አባተ ካሳ ጊዜዎትን ሰውተው እዚህ ኤምኤስ ስቱዲዮ ድረስ ስለመጡ ስለነበሩት ቆይታ ሁሉ እጅግ በጣም አመሰግናለሁ። እኔም እንዲሁ እድሉ ስለተሰጠኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬ ምናለሽ መቲ ፕሮግራማችን ነበረ። እንግዲህ ከጋሽ አባተ ካሳ ጋራ ዛሬ የዚህ የፖለቲካውንና ሙያዊ ቃለ መጠይቆችን ያደረግነው፣ ነገር ግን በህይወት ተሞክሮ በልምድ በቆይታ እኛም ማናቃቸውን ያላየናቸውን እሳቸው ያዩትን ደግሞ የሚያካፍሉበት ሌላ መርሃ ግብር ይኖራል ብዬ ተስፋ አረጋለሁ። ያስተናገድኳችሁ መታሰቢያ ገዛላ ነበርኩ። በቴክኒኩ ሰውነት ተመስገን አብሮኝ ነበረ። ሰላም ቆይ